ለመሸነፍ መስሎ ተሰማሽ? ምናልባት ሲስሎን ይሰማሉ ልጆትን አግቻታለሁ። አንተ ድምጽ የለህም እለዋለሁ ፊልም አንተ ይሄ ይሰማሉ ልጆትን አግቻታለሁ። ይሰማሉ ልጆትን አግቻታለሁ። ቀላል ሰው እንዳትመስል ኪሎና ምን አቻንቺ አርፈሽ ብትቀመጪ ይሻልሻል። እሺ አለበለዚያ በቻይና ካራቴ ነው ማጦዝሽ። እሺ ልክ እንደዚህ አድርጊ። ምንድነው የሚያስፈልግ? ቻይና ማለት የካራቴ ማይኮፒ ያላት እንዴ? አረ መሳፈጥ አንቺ ተሳፍጣለች በጣም አጋጭሽ እኮ ነው ልታከብሪ በትክክል። ለነገሩ እኔ ካንቺ ጋር ምን አጨቃጨቀኝ? አባትሽ ጋር ደውዬ ሚሊዮን ብር ላኩ ነው የምላቸው። ሚሊዮን በዘራችን ራሱ ሚሊዮን የሚባል ሰው አናውቅ። እሱን ስትገረፊ ታወሪዋለሽ። እሺ ማን ነው ደሞ? ሄሎ ይሰማል ልጆትን አግቻታለሁ። ማንኛው አዋሪያቸው። ሄሎ አባዬ ደህና ነህ? ረዱዬ አንቺ ነሽ እንዴት አገትሽ? ወይኔ እናት አሁን እኔ እንዴ አልክሽ እንጂ ምን ላኩቢያቸው። ቁርስ በላ አባዬ? አዎ እኔ እናት ቁርሴን በልቼ አሁን ስራ ላይ ነኝ። ተሳፋሪ እየጠበቅኩ። አንቺስ በላሽ? አሁን ልበላ። እዚህ ጋር ግታ እኮ የተካሄደ ያለው ከናምጥቼ ነው ሰጥሽ ደፋር እንዴ እገለ ኮረሳችሁት ጭራሽ ልትላይ በሩላ። እሺ አባዬ ወይዬ ልጄ ብሩ ልትለው ነው። በጣም ወድሃለሁ። እኔም የኔ ልጅ ልጆትን ከፈለጉ ሚሊዮን ብር ይላኩ። እሺ ልጄ እልካለሁ። ለመሆኑ ዋና ስራ ከገታ ነው? ስራ ሲጠፋ እገታውን ዛሬ ነው የጀመርኩት። ልጆት የመጀመሪያ ደም ይላል። ልጄን እጅ መፍቻ አረካታ። ምን አሉ? አይ ነገሩ ነው። ለመሆኑ ሹፍርና ተምረሃል? አዎ ግን አየሩ አይነፋም። አሁን ይነፋል የኔ ልጅ። ለምን ታዲያ ያንጎ ፕሮን ተጠቅመ በሳምንት እስከ 45000 ብር አታገኝም? ቦነስም ታፍሳለህ። በዛ ላይ ጥሪውም አይቋረጥም። አልገባኝም። ይኸውልህ የኔ ልጅ ያንጎ ፕሮ አፕሊኬሽንን ከአፕ ስቶር ወይም ከፕሌይ ስቶር ላይ በማውረድ የትም ሄድ ሳይጠበቅብህ እዛው በ5 ደቂቃ ተመዝግበህ ስራ መጀመር ትችላለህ። በጣም ደስ ይላል። ይሄን የምታውቀዋለሁ። አየኔ ልጅ ደፋችሁ እንዴ ገና ስራ ሳልጀምር ልደፉ እንዴ? ልጄን በደና ጊዜ ራሷን መከላከል አስተምሪያለሁ። ኦኬ አንተም ያንጎ ፕሮን በመጠቀም ራስን ቀይር። ከዛም አልፎ ተርፎ ቤተሰብና ሀገርን ትለውጣለህ። ቻው እንግዲህ። ወይ ጉድ ቻው። እሺ አባ አግታለሁ ብሎ ታገተ። በቃ ቢያንጎል ራንች እንዳይጭ ደሞ ተከላይች የሰማይ ስባ መናፍስትም አለ። የሚገርም ስራ ነው። ምን ተማርኩ መሰላችሁ? ድራማቲኩን በማብዛት ማስታወቂያዎች እንዴት ሰዎች ጋር ተደራሽ እንደሚሆኑ በጣም የሚያሳይ በጣም ቆንጆ ማስታወቂያ የማይመስል ነገር ግን ማስታወቂያ ያለበት ቆንጆ ስራ ነውና በጣም እያዝናናኝ ነው ያየሁት። በጎበዝ ልጅ ነው ቴዲ። ይመቻችሁ። ለማንኛውም ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ለምን መሸነፍ መስሎ ታየሽ? ለምን መሸነፍ መስሎ ተሰማሽ? ምናልባት ደውላለሁ። አይታለም አሁን ገና ስራ ሰራሽ። በል ድርሼን ተወጥቻለሁ። አሁን አግብተህ አክስት አድርገኝ። ቆይ እንደውም ልደውልላት። ሄሎ የተሸነፍኩ ልጅ ነኝ። ካሌብ ይባላል። ኦ ካሌብ፣ አሁን ኤሊያና ሆቴል ሲኒማ ነኝ። ስወጣ ልደውል። ልትቆይ ነው እንዴ? ምን ተገኝቶ? የፒያሳ ድምቀት በሆነው ኤሊያና ባላረኩ ኮብ ቅንጡ ሆቴል ገብተሽ ታድሪያለሽ እንጂ። ተው እባክህ። 80 የሚደርሱ ጥራታቸውን የጠበቁ ሩሞች ይዞ ማን ይወጣል? ባይሆን ርቦኛል። ስጨርስ ትመጣለህ? ቀላል እመጣለሁ። ከፈለግሽ ዋናው ሬስቶራንታቸውን እንበላለን። ወይ ደግሞ ዛሬ ቅዳሜ ነው። እናም ችግር አለው? ማምሸታችን ነው። የኛ ራዳ አርፈ ተቀመጥ። ሶሆ ቴራስ ባራችን ቅዳሜ ከ12 ሰዓት ጀምሮ በዲጄ ናይት ይደምቃል። እሱን ጥለን ደግሞ መውጣት አንችልም። በቃ እንቆያለን ነው። አፊ ቁርጥ ይበልልሽ። አግቢኛው ድግስ ቤት ይሁንልህ። አረ ከ10 ሰው እስከ 2000 ሰው የሚይዘው አዳራሾች ስላሉ እዛው ኢሊያና ይሁንልኝ። እኔም እዚህ ሲኒማውን ወድጄዋለሁ። የትኛው ነው የገባሽው? ማለት ከ500 ሰዎች በላይ የሚይዙ 2 ሲኒማዎች ነው ያሉት። እና ቅድም ምን ነው ወደድሽው? አቋምህን
ስፖርት የት ነው የምትሰራው? የተሟላ ዘመናዊ ማሽን ያለበት ጂም፣ ኢንዶር ሙቋና፣ ማሳጅ፣ ሳውና፣ ባዝ፣ ስቲቭ እና ሞሮኮ በኤሊያና ስፓ አገልግሎት እያለ የት ይኬዳል? ምርጫህን አድጃለሁ። የቤት መጋረጃዎችን በሙሉ ውስጥ የሚገኙ ሲሆን የተለያዩ ኤሌክትሮኒክስን ፈልገሽ የምታጪው ነገር የለም። የቤት ዕቃህንም ከዛ ነው እንዲያሟላኸው። ታዲያስ አንቺ ደስ እዛ አይደል ያገኘሁሽ? በል ሲኒማ ሰዓት ደረሰብኝ፣ እደውልልሃለሁ። ባይ። እሺ በቃ ቻው። በነገራችሁ ላይ ይሄን ቪዲዮ ለእናንተ ያመጣውላችሁ ምንድነው በተለይ ማስታወቂያ የምትሰሩ ሰዎች ሶሻል ሚዲያ ላይ በእንደዚህ አይነት መንገድ ጽድት አድርጋችሁ ብትሰሩ በደንብ ሰው ጋር ተደራሽ ትሆናላችሁ ብዬ ትማሩበታላችሁ ብዬ ነው። በደንብ ድራማቲክ ነገርም አለው። እዚህ ጋር ደግሞ ማስታወቂያውን ማስታወቂያ በማይመስል መንገድ አስተላልፎታልና ከተማራችሁበት ብዬ ነው። ያሬድ አንተ ድምጽ የለህም እለዋለሁ ፊት ለፊት ባገኘው። ያሬድ አንተ ድምጽ የለህም እለዋለሁ ፊት ለፊት። አንተ ይሄ ልሻ አንዴ ልሻ ምናምን የሚለው ነው የሆነ ድምፁ የሚያምር ልጅ በአካል ምንም ድምጽ የለውም ልጁ፣ ምንም የለበትም ሙዚቃ ውስጥ ምንም ድምጽ ሰምቻለሁ። አንቺ የሚገርም ድምጽ አንዴ ያለው ያሬድ አብሮ አደገ እኮ ነው። እያንዳንዱ የድምፁን ፓርት ቀመል አድርጎ የሰራላት አቀራባሪው ነው። አይ የማታውቂውን ግን ባታሚ ጥሩ ነው። ሰው ዝም ብለሽ ይሆናል። ይሄ አሜት ምናምን ይሄ አሜት አይደለም። ልጁን ፊት ለፊት ባገኘው ማለት ነው ነግረው ያሬድ አንተ ድምጽ የለህም እለዋለሁ ፊት ለፊት። አንተ የምርህን ነው እንዴ ያሬዱ? ሩቅ ተጉዞ ልብሽ መጣ ውሸትን ይዞ አትሂጂ በሰው መንገድ ተይ የራስሽን እምነት ተከተይ ልይሻን አንዴ ልይሻ ስለማንገናኝ እስከ መጨረሻ። ልይሻ የተሰኘው ስራ በናሆም ሪከርድስ ተለቋል። ገብታችሁ ይሁን። አመሰግናለሁ። ምንድነው አትበቃ ዝም ብለህ በቃ የመጣልህን ማውራት አይሰለችህማ? ቀዳዳ በእናትህ ሲያስጠላ። የምር ግን ትወና አንደኛ። በነገራችን ላይ ድምፁ ራሱ የሚገርም ነው። የምር ድምፁ ራሱ በጣም ደስ ይላል።